ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል የሚካሄደው የሉና ተጋድሎ በአገዛዙ ሰራዊት ላይ መጠነ ሰፊ ኪሳራ በማድረስ እንደቀጠለ መሆኑን የሚያሳዩ መረጃዎች ለአንከር ሚዲያ ደርሶታል። በተለይም በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ሚኒሊክ እዝ ሰሞኑን የተፈጸሙት ጥቃቶች በአገዛዙ ሰራዊት ላይ ከፍተኛ የሆነ ኪሳራ ማድረሱን ለማወቅ ተችሏል። ይህንን መነሻ በማድረግ በሌሎች ያውደ ውጊያዎች ላይ ቆይታ የምናደርግበትን የዛሬውን ከፋኖ መንደር የተሰኘውን ዝግጅታችን ነው የምናቀርበው። የዘውትር ተሳታፊያችን መስመር ላይ ይገኛል። የምናየው ነገር የምንሰማው ነገር እጅግ አስደማሚ ነው። አሁንም አብይ አህመድ ሰራዊቱን ከተለያዩ አካባቢዎች ከተለያዩ ማሰልጠኛ ካምፖች እያስገባ በብዙ ቁጥርም እያስፈጃቸው ነው የሚገኙት። ሰሞኑን በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ አምባሰል አካባቢ የተከሰቱ የውጊያ ውሎችን በተመለከተ የሚደርሱን የቪዲዮ መረጃዎች እንደሚያመለክቱት በከፍተኛ ቁጥር የአብይ አህመድ ሰራዊት እየረገፈ ይገኛል። ኢትዮጵያውያን ናቸው፣ ያሳዝነናል። ይህ ሁሉ የሚሆነው የአንድ ግለሰብን ስልጣን ለማራዘም እንደሆነ የምንረዳ በመሆኑ እጅጉን ነው የምናዝነው። ለማንኛውም የአማራ ፋኖ ብሔራዊ ንቅናቄ በተለያዩ እዞቹ አማካይነት የሚያደርጋቸውን የአውደ ውጊያ ውሎች በተመለከተ መረጃውን እንድታካፍለን መስመሩን እለቅልሃለሁ። መልካም መሳይ፣ እንግዲህ በአማራ ክልል የሚገኘው ትልቁ ወታደራዊ ማሰልጠኛ ማለትም ብር ሸለቆ ወታደራዊ ማሰልጠኛ እየሰለጠኑ የነበሩ የመከላከያ ሰራዊት አባላት እዛው አካባቢ ለሚገኘው የፋኖ የቴዎድሮስ እዝ 109ኛ ኮር 8 የመከላከያ አባላት ዩኒፎርማቸውን እንደለበሱ ትጥቃቸውን እንደያዙ ከማሰልጠኛ ጣቢያው በመውጣት የፋኖ ኃይሎችን ተቀላቅለዋል። በአብዛኛው አካባቢ አሁንም የመከላከያ ሰራዊቱ በውጊያም ይሁን አርፎ በተቀመጠበት ወታደራዊ ካምፖችም ይሁን በከተሞች አካባቢ መከላከያው በሚንቀሳቀስበት ሰዓት ደህንነት ተመድቦ እንዳይጠፉ መሳሪያቸውን አስቀምጠው ነው እንቅስቃሴ እያደረጉ ያሉት። ከፍተኛ ስጋት ነው የተፈጠረው። እንግዲህ ማሰልጠኛ ላይ ወጦ ወደ ፋኖ መቀላቀል እጅግ በጣም ከባድ ነው። ምክንያቱም ማሰልጠኛው በብዙ ሰንሰለት በብዙ ወታደራዊ ደህንነት የሚጠበቅ ተቋም ነው። ከዚህ ተቋም ላይ ወጦ ወደ ፋኖ መቀላቀል በውጊያ ላይ ያለው ምን ያክል ሊጠፋ እንደሚችል ጠቋሚ ነገር ነው የተመለከትነው ማለት ይቻላል። መሳይ፣ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ውጊያ ሜዳው ላይ በተደጋጋሚ ያገዛዙ ጦር እየሄደ የሳትራት እየሆነ የመጣበት ሁኔታና በዛ አካባቢ በተለይ በጎንደር በጎጃም በሸዋና በወሎ ውጊያዎቹ አሁንም ተጠናክረው እየቀጠሉ በሄደበት የውጊያ ቀጠና ሁሉ ሰራዊቱን እጅ እየሰጠ እየቆሰለ አንዳንዱም ገደል እየገባ ዛሬ እንደተመለከተው ገደል እየገባ እንዳለቀበት በመረጃ አያይዘው እየወጡ ነው የሚገኙት። ትናንትና የጀመረው ግንቦት 2 እና ዛሬም ተጠናክሮ የቀጠለው በአምባሰል ተራራማ ቦታዎች ላይ ከፍተኛ ጦርነት ተካሂዷል። የአገዛዙ ጦር በርካታ ኮማንዶዎችን እና ከባባድ መሳሪያዎችን የያዘ ጦር ወደ አምባሰል ተራሮች የሚገኙ ፋኖዎችን ለመምታት እንቅስቃሴ አድርጎ ነበረ። ነገር ግን ምሽጎችም ሳይቀር ተሰብረው የመጡበት ቦታ ሁሉ ለቀው ተበታትኖ እንዳለቀ ነው መረጃዎች የሚያመላክቱት። በተለይ የፋኖ 101ኛ 35ኛ ክፍለ ጦርና 104ኛ ኮር 24ኛና 23ኛ ክፍለ ጦሮች በፈጸሙት የማጥቃት እንቅስቃሴ በተለይ በመልሶ ማጥቃት ድብልና ዳቃ በተባሉ ቦታዎች ላይ ባደረጉት እንቅስቃሴ አንድ ሙሉ ሪጅመንት ማለትም ከ150 በላይ የአገዛዙ ጦር በአንድ የውጊያ ቀጠና ብቻ ማለቁን መገደሉን ተመላክቷል። እንግዲህ በተደረገው ውጊያ የነፍስና የቡድን መሳሪያዎች ተማርከዋል። እንግዲህ በአንድ የጦር ቀጠና ለአንድ ቀን ተኩል በተደረገው ውጊያ ይህን ያክል ሰራዊት ተደምስሶበት ሌላውም ደግሞ መጣው ጦር ተበትኖ መውጫ ስላጣ ብቻ የአምባሰል ተራራ ሩጦ የሚመለጥበት ባለመሆኑ እንዲሁም ሸሽተ የምትደበቅበት ባለመሆኑ እና በአካባቢው እንግዳ የሆነ አዳዲስ ሰራዊትን ወደዛ አካባቢ በማስገባቱ ውጊያው በሽንፈት ስለተጠናቀቀ በህይወት የነበሩ የመከላከያ ሰራዊት አባላት መውጫ አጣው በሩጫው ላይ እንዳሉ ብዛት ያለው የመከላከያ ሰራዊት በተራራ ጫፍ ላይ ሲሮጥ እየተንከባለለ ገደል ገብቶ እንዳለቀ ነው መረጃዎች ያመላከቱ የሚገኙት። እንግዲህ በተደረገው ውጊያ 82 ሚሊ ሜትር ሞርተር ከነሙሉ ሳጥን ተተኳሹ ተማርኳል። 4 ብሬን፣ 2 ስናይፐር፣ 80 ክላሽ፣ ከ5000 በላይ የክላሽ ተተኳሽ፣ 2500 የድሽቃ ተተኳሽ እንዲሁም አንድ ሙሉ
ኤፍኤስአር መኪና ሬሽን በምርኮ ማግኘታቸውንና አሁንም እዛ አካባቢ የተደረገው ውጊያ በርካታ የመከላከያ ሰራዊት አባላት በየተራራው ቁስለኛ ሆነው በፋኖ ኃይሎች እየተለቀሙ እንደሚገኙና አስክሬኖቹ ከገደል እየወጡ የአካባቢው ማህበረሰብ የቀብር ስነ ስርዓት እየፈጸመላቸው እንደሚገኝና በተለይ አምባሰል ተራራ ራሱ ተራራው የመከላከያ ሰራዊቱ እንደተዋጋው እስከሚገለጽበት ድረስ የአካባቢ በአስክሬን ክምር መዋጡን ነው መረጃዎችን የሰማነው። እንዲሁም መሳይ በዚህ አካባቢ አሁንም በዛሬው ዕለት በምስራቅ ጎጃም ሸበል በረንታና እነማይ ወረዳዎች በሁለቱም ወረዳዎች የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በሁለቱም ወረዳዎች በርካታ ጦር አጀብ ሲንቀሳቀስ የነበረው የብልጽግና አመራር በተለይ የትመን ተነስቶ ወደ ብቸና ከተማ ሲጓዝ ልዋያ በተባለ ቦታ በደፈጣ ተመቶ ሁለት ተሽከርካሪዎችን ከማቃጠላቸው በተጨማሪ በሁለቱ ተሽከርካሪዎች ላይ ሲንቀሳቀስ የነበረው የብልጽግና አመራርና የአገዛዙ ጦር መደምሰሳቸውን አብዛኛዎቹ ደግሞ መቁሰላቸውን ነው መረጃዎች እያመላከቱ የሚገኙት። ከ3 ቀን በፊት በደቡብ ጎንደር ከስማዳ ወደ ጋይን ወለላ ባህር ከተባለ ቦታ ላይ አንድ ሬጅመንት ሙሉ ምናልባትም አንድ ሬጅመንት ሲባል እስከ 200 ድረስ የሚጠጋ ሰራዊት መደምሰሱን በቪዲዮ አስደግፈው የለቀቁበት ሁኔታ ነበረ። አፋብን እንግዲህ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ከሰሞኑ ለተከታታይ 8 ሰዓታት ባደረገው የማጥቃት እንቅስቃሴ አንድ ድሽቃ 72 ክላሽ 2 ስናይፐር 1 ኤፍኤስአር ሙሉ ተተኳሽ 1 ፓትሮል ተሽከርካሪ በፋኖ ቁጥጥር ስር መግባቱና አንድ ሬጅመንት ሙሉ መደምሰሳቸውን አስታውቀዋል። እንግዲህ ይሄ ውጊያ ተስፋፍቶ 2 ወረዳዎችን ማለትም የስማዳ ወረዳ ወግዳ ዋና ከተማን እንዲሁም የእስቴ ወረዳ ከተማን በቁጥጥራቸው ስር ማግባታቸውን ባዛው በከተማው ላይም በተደረገው ውጊያ ከ105 በላይ ክላሽ መማረካቸውን 6 ብሬን 200 በላይ ምርኮኛ ሬሽኖችን ከመከላከያ ኃይሎች እጅ መንጠቃቸውን ነው የጉና ክፍለ ጦር ቴዳንሳ ብርጌድ ያስታወቀው። እንግዲህ በዚህ አካባቢ የዋንታ አንደኛ ኮር ጉና ክፍለ ጦር ጎንደር ጠቅላይ ግዛትስ 206ኛ ኮር እንዲሁም አንበሳው ጋይንት ክፍለ ጦር ጄኔራል ኃይሌ ዘውባንተ ክፍለ ጦር በጋራ በመቀናጀት ትልቅ ድል ማስመዝገባቸው ከሰሞኑ አስታውቋል። በተደረገው አጠቃላይ ውጊያ በርካታ ክሳራ የደረሰበት የአገዛዝ ጦር ወደ ንፋስ መውጫ ከተማና ቀሪውን ደግሞ ወደ ሐሙሲት ከተማ መሸሹን ነው መረጃዎች እያመላከቱ የሚገኙት። ውጊያዎቹ አሁንም በበርካታ ቦታዎች ላይ ዛሬም ተስፋፍተው እንደቀጠሉ ነው መረጃዎች ያመላከቱ የሚገኙት። በሌላ በኩል እንግዲህ በፋኖ የሚማረኩ የአብይ አህመድ ወታደሮችን ጉዳይ ተመለከተ ነው። እንግዲህ ከሰሞኑ የቀጠናው የሚደርሱን መረጃዎች እንደሚያመለክቱት ከሆነ ከፍተኛ ቁጥር ያለው የአብይ አህመድ ወታደሮች ተማርከዋል። በሌላ በኩል በተለይ በአምባሰል ተራሮች ላይ የተፈጸመው ቀደም ሲል በዜና ላይ እንደገለጽከውም በርካታ ወታደሮች ናቸው ተገድለው የሚታዩት። ቪዲዮን ለማሳየት በእርግጥ ከባድ ይሆናል። ያው ካለው ሁኔታ አንጻር ለማሳየት አልቻልንም። የተማረኩትም ቁጥራቸው ቀላል የሚባል አይደለም። እነዚህ ወዴት ነው የሚሄዱት? እንግዲህ ከቀይ መስቀል ማህበር ጋር በመተባበር ባለፈው እንደዚህ የተወሰኑትን ለመመለስ ተሞክሮ ነበር። አብይ አህመድ የሚማረኩ ወታደሮች የለኝም በሚል ለቀይ መስቀል ትብብር ጀርባውን ሰጥቶ እንደነበረ እናስታውሳለን። እነዚህ የሚማረኩ ወታደሮችን በተመለከተ መጨረሻቸው ምንድን ነው? ሰሞኑን በስፋት የወጣ እንደዚሁ በተለይም ደብረ ዘይት ቢሾፍቱ አካባቢ በጦርነት ጉዳት የደረሰባቸው የመከላከያ ሰራዊት አባላት አገዛዙ ትኩረት ነፈገን የተለያዩ ሚሰጣቸው ነገር አለ ተብሎ ነገር ግን እሱንም ሊሰጠን አልቻለም አውላላ ሜዳ ላይ ወድቀን ቀርተናል ብለው ቅሬታ የሚያቀርቡበትንም እንደዚሁ የተለያዩ ቪዲዮዎችን እየተመለከትኩ ነበር። በአጠቃላይ አብይ አህመድ ለጦርነት ያሰማራል፣ ይማረካሉ፣ ይቆስላሉ፣ ግን ከዛ በኋላ ዞር ብሎ ማያቸውም ይክዳቸዋል። የኔ ወታደሮች አይደሉም እያለም ክህደት እንደሚፈጽም ነው የሰማነው። እስቲ በዚህ ላይ ምንድን ነው ያለው? በዓለም ደረጃ እንደዚህ አይነት ለራሱ መንግስት እድሜ መራዘም ህይወታቸውን ለመስጠት የወጡ ወታደሮች የተከዱበት ዘመን አገር መንግስት አይተናናቀም። እጅግ በጣም ጨካኝ ራስ ወዳድ መንግስት እንደሆነ ከሰሞኑ እኮ ተመለከትን። ልጄ አገር ተወረረ ብሎ ከትምህርት ቤት አቋርጦ በስሜት መከላከያን ተቀላቅሎ ወደ ውጊያ ከሄደ በርካታ ጊዜያት አልፎታል። ቢሮ እየሄድኩኝ በክፍለ ጦሩ በእዙ በኮሩ አመራሮች እየሄድኩኝ ልጄ የት ነው ያለው ስልክ አይደውልልኝም ብዬ ጠይቄ ነገር ግን መሞቱን ሳይነግሩኝ በኋላ የፋኖ ኃይሎች ልጅሽ ተሰውቷል፣ እዚህ ቦታ ነው የተሰዋው፣ እኛም በሰላም ቀብረነዋል ብለው የነገሩኝ የፋኖ
ኃይሎች ናቸው። መከላከያ እኔን ልክ ቤተክርስቲያን እንደገባችሁ ሻ የግቢ ውስጥ ለማስገባት እንኳን ፈቃደኛ አይደሉም። ይሄን ያደረጉበት ምክንያት ደግሞ መሳይ በዋናነት የመከላከያ ሰራዊት በሚሰዋበት በሚከዳበት ጠፍቶ ወደ ቤተሰቡ በሚሄድበት ወደ ፋኖ በሚቀላቀልበት የመከላከያ ሰራዊት የመከላከያ መኮንኖች ጀነራሎች በእነዚህ ሰዎች የሚወጣውን ደሞዝ ፔሮል ላይ እየፈረሙ እንደሚወስዱ ነው መረጃዎች የደረሰኝ።